እሺ ቋጣሪያንስ another victory another clean sheet ዳቪድ ራያ አንዴ ነው የሚሞከርበት እሷንም ያድናታል በቃ አይደብረውም ነው ማለት ዳቪድ ራያ አይደብረውም ሞስኬራና ሃንካፔ ነገርኩሽ ቸልሲ ጫውታ ላይ ትሬኒንግ ስላደረጉ ነው ትሬን አላደረጉም አብረው አሁን ሞስኬራ ተጎድቶ ወጣ አይ ጉዳት እኮ ያሰቃየናል እኮ ነው ቲምበርን በሰሊባ ቦታ ሶስተኛ ቾይስ ሴንተር ባካችን ሁለተኛ ቾይስ ሌፍት ሴንተር ባካችን ሁለተኛ ቾይስ ራይት ባካችን ይዘንማ ብሬንትፎርድን በአንድ ሙከራ 2-0 ሲቲ እኔ አንዴ ሳልሸነፍ አንቺ ሁለት ተሸነፊያለሽ ሃንግማን 1-0 እየተመራ አልወጣውም ከላይ ብራሱ እየቋጠርኩ ነው ላይቭ 2-1 እየተመራ ነው አክቹሊ አንድ አግብቷል ይቋጠርብሻል ሃንግማን ለአንድ ሳምንት ብቻ ሚዜውንሽ ዱቄት አንድ ሳምንት ነው ሚዜውንሽ የሪስ ጄምስን ዋንጫ ነው ያሸነፍሽው ተረዳሽኛል ቪላ ይበልጥሻል አራተኛው ነሽ እኮ ሁለተኛ ሶስተኛ አልኩሽኒ በራስሽ እጅ ደግሞ በሊድዝ ማ ሲቲ ኔክስት ሁለት ይያልሽ እኔ አንዴ ሳል አራት ጎል የገባብሽ ዱቄት ነሽ ክሊን ሺት ነው እኛ ጋማ ቪላ ዩር ኔክስት አንተንም አወራለሁ ካል ጎል አራተኛ ልካል ዱቄት ያንስ አርሰናል አሸንፏል በስማም አንድ ባዶ መምራት እንዴት ነው የሚያስጠላው ያለ ጋብሪኤልና ያለ ሳሊባ መጨነቅ እስከ 90ኛው ደቂቃ የሆነ ኳስ የሚገባብኝ እየመሰለኝ ነበር የእውነቴን ነው የምላችሁ በጣም ነበር ስጨነቅ የነበረው ማን ሳካ ገባ በቃ ጨዋታውን ጨረሰው አልጋዬ ላይ በቃ ደልቅቅ ብዬ ማየት ጀመርኩ ጨዋታውን ምንድነው ሜሪኖ ምንድነው የሚያደርገው ቆይ ለምንድነው ዝም ብሎ ቴስታ የሚያገባው ባለፉት 9 ጎሎቹ 7ቱ ቴስታ ነው ማን ቤን ዋይት ዛሬ ገባ አሲስት አደረገለት ሚስተር ዋይት በጣም ነው የምትችለው ማዱዌኬ ምንድነው ስትሪት ቦለር በስማ ብራዚል ውስጥ እዛ በባዶ እግራቸው የሚጫወቱት ልጆች ነው የሚመስለው ምንድነው ኳስ ስጡት እንዲህ አብዶ በዚህ እግሩ ምን ነው የሚለው ምንድነው የሚሰራው በዚህ በኩል ተረከዝ መጣው በስማ ዛሬ በጣም የሚያምር ጨዋታ ማን ምንድነው ሳካና ጊዮኬሬሽ አንስፖክን ቢፍ አለ ያልሰማ ነው ማለት ነው ሁለቱም ላይ ቢፍ አለባቸው እንዴ ፊት ለፊቱ እያለ አሸማቋ ገባው የምር ሳካ ስቶት ቢሆን እሱ እንኳን ገድየው ነበር ግን ማግባቱ በቃ አገባቸው አይደለም ያን ሁላ ፕሬሸር ተቋቁሞ ፌክ ሻት ሰራው መተው አገባው ኮንፊደንስ ነው ገባችሁ ይሄ በጣም የሚገርም ኮንፊደንስ ያለው ሰው አርሰናል እጅግ ወሳኝ 3 ነጥብ ነው የወሰደው ኤምሬትስ መሆኑን እንዳታዩ ብሬንትፎርድ ነው ብላችሁ እንዳትንቁ እጅግ ወሳኝ 3 ነጥብ ነው የወጣው ምክንያቱም በጣም ተደራራቢ ጨዋታ አለበት ብዙ ተጫዋቾች አስቀምጦ ነው የጀመረው ስለዚህ በዚህ ሰዓት ልትገኙ ትችላላችሁና እንዲህ አይነት ምዕራፎችን ስታልፉ ነው አሸናፊ ቡድን የሚገነባው 85-90 ደቂቃ ምናምን ድረስ ራሷን ለባዶ መምራቱ ራሱ በራሱ ሰቀቀን ነው ኤኒታይም የሆነ ነገር ቢሳሳት አንዳቻ ሊያልቅ የሚችል ነበር ቡካዮ ሳካ ተገኝቶላቸዋል 2-0 አድርጎ አሸንፈው ወጥተዋልና ቪላ ከአርሰናል ቅዳሜ 9:30 ሌላ አጓጊ ጨዋታ አንደኛና ሶስተኛው ነው የሚጫወቱት እናንተስ ምን አሳባላችሁ ፎር ላይክ ሼር ማድረግ አይረሳ እኔ ቆይ አሁን ምን ቤት ነኝ ምን ልሰራ ነው ቆይ ዩናይትድ ጨዋታ አለው የለውም እስከ 6:30 ድረስ ምን ልሰራ ነው ልቤ እኮ ያውቀዋል አርሰናል በታምር እንደማይሸነፍ ያውቀዋል ግን በቃ ነገሮች ከተፈጠሩ ምናምን ብዬ ምን ልሰራ ራሴን ታመም ቢስ እስከ 6 ድረስ ምን አይነት ኪሳራ ነው ምን አይነት ቅጣት ነው የሚደርስብኝ ምን ቤት ነኝ በጣም ነው በቃ ያመት ነው ያላቅም እኔ አላውቅም አርቴታ እያደረገ ያለው ነገር በጣም ነው የሚያስፈራው በጣም ማለት ነው በፊት ፔፕ እንደሚያደርገው ማለት ነው በቶፕ 6 ቡድን ይሸነፋል ወይም ነጥብ ይጥላል ነገር ግን በአብዛኛው ቡድን አይሸነፍም በቃ ትንንሽ ቲሞችን አፈር እያበላ ያሸንፋል ስለዚህ ትልቅ ነጥብ ይኖረዋል በቃ ሂሳቡ ሲሰራ አለቀ አርሰናል በቶፕ 6 መቼ ተሸነፈና ነው ከሊቨርፑል በስተቀር በቃ አቻ ነው ከዛ ባለፈ ግን ነጥቡ እንደምታዩት ነው አራኔ ፈራው ወየራው ላይ መቋጠር ትግሉ መራራ ነው ፍሬው መራራ ነው ፍሬ ይላልን የምን ፍሬያችን ማፈርጦ አለቀቁ አንድ ያንጠለጠለት ይማጣው በቃ ወየራ አራባዱ በቃ 3 ባዱ የሚለቀልቅልኝ ቼላው ደግሞ በፍሬ እየቀለድክ ነው አንተ በፍሬ እየቀለድክ ነው በሊት 2 ባዱ አንተ መራላ ማሻአላ ይሄ ተጫዋች ግን ጋይስ በቃ ሚካኤል ሜሪኖ የመጨረሻ አንደርሬትድ ተጫዋች በቃ እኔ ልክ አርሰናል ሲፈርም ምንም ያልተዋጣልኝ ዝውውር ቢኖር የሚካኤል ሜሪኖ ነበር ነገር ግን በቃ አርቴታ በፈለገው ቦታ የሚገኝ አርሰናል በፈለገው ሰዓት የሚያገባቸው ጎሎች የመጨረሻ ኢምፖርታንት
አርቴታ ባሰለፈው ቦታ ሁሉ ያለውን ነገር ጠቅላላ የሚሰጥ ተጫዋች ነው። ይሄ በጣም ቶፕ ተጫዋች እንኳን ባይባል በቃ የሚገርም ተጫዋች ነው። አማካኝ ሲሆን ለትንሽ ደቂቃ በዲክላን ራይስ ቦታ ልክ ዲክላን ራይስ ከተቀየረ በኋላ በሱ ቦታ ሲጫወት ያደረገው አሲስት ለሳካ የሰጠው ኳስ ነው እንዴ! የሚገርም ስሩ ቦል ማለት ነውና አማካኝም ሲጫወት በጣም ታታሪ ነው። አጥቂ ሆኖ ሲጫወት አርቴታ እንደሚፈልገው ሊንክ አፕ በደንብ እየመጣ ሚድፊልድ ላይ ኦቨርሎድ ያደርጋል። ሊንክ አፕ ላይ በጣም አሪፍ ነው። ክንፍ ላሉ ተጫዋቾች ስፔስ ይሰጣል። ፔናልቲ ቦክስ ውስጥ በቃ ፕሬዘንሱ በጣም ይገኛል። አሁን ዲክላን ራይስ የሞከረው እንኳን እኔ ለዲክላን ራይስ የሰጠው ራሱ ነው ድጋሚ ዲፍሌክሽን የበረኛው እንደው በቀኝ እግሩ ሆነችበት ትንሽ ሰፋበት እንጂ አግብቶስ ነበር። የሚገኝባቸው ቦታዎች ሄዲንጎቹ ሌላ ሌቭል ናቸው። በቃ ሄዲንጎቹ ጭንቅላቱን እንደ እግሩ ነው እየተጠቀመ ያለውና በጣም እኔ አስደምሞኛል። ለኔ አንደርሬትድ ተጫዋች ነው። ጨዋታው ያን ያህል ብዙ የሚባልበት ጨዋታ አይደለም። ለአርሰናል ትልቅ 3 ነጥብ ነው። ምክንያቱም እንደዚህ ስኬጁል በተጣበበ ሰዓት ከግማሽ በላይ ተጫዋቾቹን በጉዳትና በእረፍት ቋሚ 11 ላይ ሳያስገባ ከብሬንትፎርድ 3 ነጥብና ንጹህ 2 ጎል ይዞ መውጣት ለአርሰናል አሪፍ ነው ብዬ አስባለሁ። ሌላው ግን መታሰብ ያለበት ጉዳት ምንድነው? ኤአይ በኤአይ የታገዘ ትሬኒንግ ነው የሚሰራው ከጉዳት ለመጠበቅ ተጫዋቾቹ ምና እየተባለ ጭራሽ እየተጎዱ እኮ ነው ጋይስ። በጣም መታሰብ አለበት። ሞስኩዌራ ወጣ። ዲክላን ራይስ አይ ቲንክ እሱ ጉዳት አይመስለኝም ድካም ነው የሚመስለኝ፣ ግን በጣም የጉዳት ነገር ሊታሰብ ይገባል። ዲክላን ራይስን መጠበቅ አለበት። ገና ለገና ልጁ ብዙ የሚጎዳ ተጫዋች አይደለም፣ የሚደክም ተጫዋች አይደለም ብሎ እንዳህያ ከሳምንት 90 ደቂቃ ማጫወት ልክ አይደለም ብዬ አስባለሁ። ዲክላን ራይስን ፕሮቴክት ማድረግ አለበት። የቡድኑ አይን የሆነ ተጫዋች ነው ዲክላን ራይስ። እንግዲህ ባይጎዳ ደስ ይለኛል። እኔ ሁሌ ሜዳ ላይ ባየው ደስ ይለኛል። ቀላል ያርግለት ማለት ነው። እኛ ግን ይሄን ጨዋታ 38ቱንም ጨዋታ ምንቋጥር የሚመስላችሁ ሰዎች ሞኝ አትሉ። ይጥላል ብለን የምናስብበትን ጨዋታ ብቻ ነው ምንቋጥረውና ቀጣይ ካስቶን ቪላ ይጥላል የሚል ሐሳብ አለኝ። ዛሬም ከብራይተን እስከ 95ኛ ደቂቃ ያያየው ነበር። ከዛ በኋላ ከገባ አላቅም። ካምባክ 4-3 ቆንጅዬ መልእክት አባታችሁ ኡናይ ኤምሪ ቆንጅዬ መልእክት ለአርቴታ አስተላልፏል። ይኸውልሽ ቪላ ፓርክ ላይ ይቋጠርለታል ነው የምልሽ። ለማንኛውም እንኳን ደስ አላችሁ። ኮፒ ሊንክ ሪፖስት ሼር እንዳይረሳ። ይሜ ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ አረው እኔ ለምደኝ 2-0 አሸንፏል አርሰናል። እመኑኝ አልተናደድኩም። እመኑኝ ደግሞ ቅዳሜ ይሰራል ከቪላ። እመኑኝ ከፈለክ ይሄንን ቪዲዮ ኤዲተርን ብትሆን ያዝና በኋላ እየሰደብከኝ ኤዲት አድርግ። ለቪላ ጊዜ እመኑኝ ቋጠሯችን ይሰራል። እስከ 90 ደቂቃ ነው አይደል በሜዳቸው ብሬንትፎርድን ማሳመን አቅቷቸው የነበረው። ያው ለማጥቃት ሄደው ባለ ሰዓት ነው ራሱ በካውንተር ያጋዩአቸው ማለት ነው አርሰናሎች 2-0 ያደረጉት። ስለዚህ እመኑኝ ቅዳሜ ግን ከቪላ ይሰራል 100% እርግጠኛ ነኝ። ያሸንፉ። ካሸነፉ ኤዲት አድርግብኝላ ስደበኝ። ግን በስማአም አረ ሜሪ ነው እንዴት ነው የምትችለው? በስማአም ቴስታው ምን እሺ ነው? እስኪ ይሻማለት ገጫ ጎል ነው። ቆይ ለምን ነገ ዩኬሬሽን ራሱ ገዛችሁ? ይልሽ ካለ አረ በስማአም ይችላል ሜሪ ነው የምር። ሌላኛው 2 ኦድ በተከታታይ እኔ ቀኑን ሁላ ጠፋብኝ። 2 ኦድ ቴሌግራም ላይ በየቀኑ ነው የምንበላው። ብዙ ኦድም አለ ግን በተለይ 2 ኦድ በብዙ ብር የምትጮቱ ናሁን ፕሪዲክሽንስ ብለን መቀላቀል ነው። ምንም ምን ሰራለን? ወያለው አሸንፏል በለው። እንዲህ ሊገባባችሁ ለምን እስከ 90 አስጠበቃችሁን? ለምን እስከ 90 ደቂቃ ድረስ? ምን አይነት ኒውኑ ሲያስጠሉ። አቡ ኳሪፍ ስፖርት አስጀምሮ ነበር። ቆንጆ የቋጠሮ ስፖርት ጀምረን ሰርተን ቋጥረን መጨረሻ ላይ 1-0 እኮ ምርጥ ነበር። እስከ 90 እስከ 80 እኮ 1-0 መሄድ ማለት አያስተማምንም። ቆንጆ ይዘን ነበር። መጨረሻ ላይ የሆኑ ተንኮታኩ። ለማንኛውም አርሰናል አሸንፏል። በቃ ይመቻችሁ፣ ፈታ በሉ። ግን እኛ እንቋጥራለን እስክትጥሉ ድረስ መቋጠራችንን አናቆምም። ምንም ማለት ነው። ትጥላላችሁ ደግሞ ያኔ ተዘጋጁ። ችግር የለውም። ይመቻችሁ። ኮፒ ሊንክ ሼር ፖስት አድርጉት። ደህና አደሩ። በቃ አሸንፏል። ምንም ማድረግ አይቻልም። ወያላና ካንሰር ቀስ እያለ ነው የሚገለው የሚባለው እውነት ነው። አንተ እኛ በዛ ሁሉ ደቂቃ ቋጥረን በዛ ደረጃ ማሸነፍ በጊዜ አጨርስም ከጨረስ እንዲህ 90 ምናምን ደቂቃ ታስቋጥረናለህ። ቀስ እያልክ ትገለናለህ። ኧረ እንደው ይሄ ወያላ ግን ዘንድሮ ምንድን ነው የሚሆነው? ጎበዝ ኧረ በአላህ ምንድን ነው የሚሆነው? ቼላው ኤክስን ፈልጎ ነው ባል እንዲህ ነው አንዳንዴ የምትጫወተው እንዲህ ማለት ነው። እኔ እንጃ ያንተ እኛ ራሱ አይኖርንብ መሰለኝ።
አይዞ ስንለኛ ራሱ ችግር ሆነብን መሰለኝ ችለው እንዴ እኛም ብሎ ቋጣሪ እስከዚህ ሰዓት ድረስ ቆይ ምንድነው አይሳካም የትንቁ በጭንቅላታችን እንተከል እንዴ አርሰናል ነጥብ እንዲጥል ጭራሽ የኔ ቋጠሮ እኮ ለአርሰናል ወደዛ ምግብ እየባሰበት ነው እየሄደ ያለው እየባሰ ማለት ነው አይኔ እንዲህ እስኪቀላ ድረስ እኮ የቋጠርኩት ነጥብ እንድጥል እንጂ እንዲጨምር አይደለም እኮ ጣል እንጂ አንዳንዴ ደስ ይበለን እንጂ እኛ እንኳን ደስ ይበለን ሼም የለም እንዴ ጭራሽ ፕሮቲን እየሆነለት እኮ ነው እኔም ቋጥሮ ለአርሰናል ፕሮቲን ነው እየሆነለት ያለው እኔ የትልኝ አንድ ፍሬ ነው የቀረኝ አንዱ ፈነዳ በቃ ሼር ኮፒንግ ነው አርጉል እንዴ ምን ብናረግ ነው እንማከር ምን ብናረግ ነው አርሰናል ሚሳካው እስቲ ኮሜንት ልጻፉ ቤተሰብ አርሰናል ሰግጥ ሚልን ቻሌንጅ ተቀላቅሏል ሰገጠብኝ እኮ እኔ ባልቋጠር በተኛስ ወይ ዋንጫውን ሰጡት እና ገላግሉን ከቋጠሩ እንረፍኛ በሰላም እንተኛ ወይ ደግሞ አንተ ፍንጭ ሰጠን እንደማትበላ እሱን ተውት ይሄ ምንድነው አማካይ ነው አጥቂ ነው ወዴ ብንሄድ ይሻላል አንተን አምኜ 90 ምናምን ደቂቃ መቋጠሪ ማለት ማግባት በነበረባችሁ ሰዓት ይገባባችኋል እነዚህ ናቸው 3-1 ያሸነፉን በጌታ በኢየሱስ ረበሽ ነው ማቃጠሉ እንዴት አንድ ጎል ላይ 6 ሰው ይሳሳታል ፓስ ታደርግ ተሳስተ ኦፍሳይድ አጠብቁም በስርዓት ከዛ ሁለታችሁን የሚገላችኋል አንድ ጎል ሲያስቆጥር 6 ምናምን ሆናችሁ ነው የተሳሳታችሁ ምድረ ቀሽም ይሄ ቡድን ያሸነፈን በእግዚአብሔር ስም መጀመሪያ ማለት ነው ለዚህ ድንቅ ተጫዋች ለሚኬል ሜሪኖ ምስጋናችሁንና አድናቆታችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። ሲቀጥል ብሬንትፎርድ ለአርሰናል ቀላል አልነበረም። አዎ ግን ነገር ግን ፕሪሚየር ሊጉን ማሸነፍ ቀላል ነው ብሎ የተናገረው ማን ነው ጋይስ? እንዴ አርሰናል እኮ በአስደናቂ ጉዞ እየገሰገሰ ነው። 18 ጨዋታዎች በሁሉም ውድድር አንድም ሽንፈት አልቀመሰም ጋይስ። መድፈኛው የሚያቆመው ጠፍቷል። ሚኬል ሜሪኖ በጣም ጥሩ ብቃቱን ባስመለከተበት የ14ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብሬንትፎርድን በሜዳው አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ሚኬል ሜሪኖ የመጀመሪያውንና በጣም ወሳኝ የነበረችውን ጎል 11ኛው ደቂቃ ላይ በግንባር አስቆጠረ። ከዛ በኋላ ደግሞ ደቂቃው ሊያልቅ ሲል በመጨረሻዎቹ ደቂቃ ላይ አርሰናል ምናልባትም በተቸገረበት ሰዓት ላይ ለቡካዮ ሳካ ወሳኝ የሆነችዋን አሲስት እንግዲህ ማድረግ ችሏል። ቡካዮ ሳካ ተቀይሮ ገብቶ የማሸነፊያውንና እጅግ ውድ የሆነችዋን 3 ነጥብ ያገኘችላቸውን ሁለተኛውን ጨዋታውን ማሸነፋቸውን ያረጋግጡበትን ጎል አስቆጥሯል። በዚህ ጨዋታ ላይ እንግዲህ አሰልጣኝ ሚኬል አርቴታ እነ ቲምበርን፣ እነ ሳካን፣ እነ ኤብሬቼዚን እረፍት ሰጥቶ ነበር የገቡት በሮቴሽን። ነገር ግን በእነሱ ምትክ የገቡት እነ ማዱዌኬ እና ማርቲኔሊ ብዙም አጥጋሚ የሚባል እንቅስቃሴን አላሳዩንም። ሆኖም ግን ተቀይረው የገቡት ደግሞ እነ ኤዜ እና ቡካዮ ሳካ በጣም አሪፍ እንቅስቃሴን አድርገዋል። ብሬንትፎርድ ግን ለአርሰናል ቀላል ተፋላሚ አልሆነለትም። እስከ 90ኛው ደቂቃ ድረስ 1-0 ብቻ ነበር አርሰናል ጨዋታውን ሲመራ የነበረው። ታዲያ ጨዋታው በጣም ባልተገመተበት ሰዓት ላይ ለአርሰናል እያሰጋ በነበረበት ሰዓት ላይ የቁርጥ ቀን ልጅ ስታርቦይ ቡካዮ ሳካ ወሳኛዋና የማሸነፊያውን ጎል አስቆጥሮ ባለቀ ሰዓት አርሰናልን አሸናፊ ማድረግ ችሏል። ሊጉን በ5 ነጥብ መልሶ መምራቱን ቀጥሏል ከተከታዩ ማንቸስተር ሲቲ። ለማንኛውም ስለ አስደናቂው የአርሰናል ብቃትና የማሸነፍ ግስጋሴ ስለ ድሉ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እስከ 90ኛው ደቂቃ ድረስ ወይ ቀድማችሁ አታገቡም እንዴ? ምን አይነት አቃጣዮች ናቸው በፈጣሪ! ወይስ እኛ እንዳንተኛ ነው? ምንድን ነው የምትጠብቀው? ምንድን ነው የምታፈጠው? በቃ አሸንፈሃል። ይመች በቃ ሚድፊልደር አጥቂ አድርገህ አሸንፈሃል። አግብቶልሃል ሚድፊልደር እንዴ እየጠበቅክ ነው። አሁን የሚሆን ነገር እንድናገር በቃ ወያሉ አሸንፏል። ይመች በቃ አሸንፋል። ብርቅ ነው እንደማሸነፍ በቃ ዘንድሮ በዚህም በዛም ብላችሁ ነጥቡን ሰብስባችሁታል። እየሰበሰባችሁት ነው። በቃ ይመች። ምንድን ነው የምታፈጣው? እኔ ላይ ምን እንድልህ ነው? ዋው ምናምን አልልም። ቋጠሮ ያልተሳካም በቃ የራሴን ጨዋታ ልይበት። አታፍጥጥብኝ። ፍታ በቃ ሆይ ለራስ ሰው ይከታተል እንዴ አላውንም። ምን እያረክን ያለው ሪኮግኒሽን የፈለከው እንዲጨበጨብልህ ምናምን የለም። ወፈቃ አሸነፋል። ሙቭ ኦን ቱ ዘ ኔክስት በቃ ንካው እንዴ
ምን እዚህ ጋር መፋጠጡ ምንድነው ትርጉሙ? አይን ላይ መታየቱ፣ አይ ኮንታክት ማድረጉ ምናምን ቲም ሌላ ታሪክ ነው። ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪ ስም ቲም እኮ ምርጥ የሚባሉ እኮ ተከላካዮችን እኮ አቷል እኮ ጋብርኤል ለሳሊባ ምን ችግር አለው? ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ገዝቋል። ዛሬ ደግሞ ጨዋታ ያምራል። ዋይት ዛሬ ምን አይነት ኦቨርላፕ ቲም! አጨብጭብ፣ ዘመው ዝም ብለህ አጨብጭብ፣ አድንቅ፣ ይህን ቲም አድንቅ፣ ተዝናና። አርሰናል ከምታንቆሽሽ ተዝናና። ቲም አትጠራጠር፣ የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያመለክታል። 100% ይለያል እኮ አርሰናል ግርማ ሞገሱ። ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ምን ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋ ነው። አየር አትዝጋ። ቪክተር ኬሬጅ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው ቁጭ ብሏል ማለት ነው። ለማንኛውም ነሳካ ተቀይሮ ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል 5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ ዘንድሮ እኮ ነው ያልቀልድም ማለት ሚኬል አርቴታ። አይ ለቀልድ ባይታውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው። ይሄን ስለተውኩ ነው ብሏል። ሐሳብ አስተያየት ኮሜንት ላይ አራዳ ልጆች ሼር ኮፒ ሊንክ ይደረግ። የፕላስ ምልክቱ እናንተ ነች። ያው ገና ሳያልቅ ጌሙ ሳያልቅ ስጋ የሸተተኝ ተበቀልኩላችሁ ምናምን እንዳትሉ። ልክ ጨዋታው ሲያልቅ ይኸው ሊቨርፑል ብሬንትፎርድን ገርፈን ተበቅለንላችኋል ምናምን እንዳትል። እኔ ውለታ ሲያድርብኝ አልወድም። ይኸው ሰንደርላንድን ተበቅዬ እኩል እንሆናለን። ሰከንድ አፍ እንደገባን ሰንደርላንድን ወየ እላታለሁ፣ እኩል እንሆናለን። የሰው እንትን ምናምን አልፈልግም። ይሄ ውለታው ይልሃለሁ ምናምን የሚባል ወሬን ታሪክ አይመቸኝም ነው የምልህ። በቃ ካሸነፍክ ነው እሱንም ካሸነፍክ እዚሁ ውለታ ሰንደርላንድን ገርፌ ውለታ መልስልሃለሁ። ውለታ ማስቀመጥ አይቻልም። ያደለው እንደዚህ ይለጠልጣል። እኛ በቶሲን በራሳችን ልጅ እንለጠለጣለን። ወይኔ በቃ በላው እኮ ሄዲ ምንም ተስፋ የለንም። በነገራችን ላይ ግን እንዴት ሁሉም ሰው ደደብ ይሆናል? ሲቲ ደደብ ነው፣ እኛ ደደብ ነን። ሊቨርፑል ደደብ ነው፣ ቶተንሃም ድሮም ደደብ ነው። ምንም ተስፋ የለንም። እሺ ምን ይሻለናል? ፈርስት ሃፉን አይቼው ነበር። እግዚአብሔርን ነው የምላችሁ። አርሰናል ራያ ማለት በጣም ጀግና የሆነ በረኛ ነው። በቃ የሚገርም በረኛ ነው። ኢንካፔ የሚገርም ተጫዋች ነው። በቃ እነዛም ባይተካም ጸዴ የሆነ ተከላካይ ነው ያላችሁ። እግዚአብሔር ከየት ነው አረስጡን አውሱን። እሺ ቢያንስ እስኪ ለሁለት ጨዋታ በእናታችሁ እኔ በቶሲን ማለት ነው የፈለጋችሁትን ከፍለናችሁ ራሱ 150 ሚሊዮን ይመቻችኋል። 150 ሚሊዮን ከፍለናችሁ ቶሲንን ውሰዱልንና የሆነ ወይ ጠራጊ ያርጉት ወይ የሆነ ኳስ አቀባይ ያርጉት። ከዛ ከናንተ ጋር ስንጮት ኤንዞ መጥቶ ይጨረግደዋል። ይሄ ገጣባ ልጅ ነው ያቃጥሎ ደፋኝ እኮ እግዚአብሔር ነው። እስከ 90 ቁጭ ብለን ምንም ከዚህ በኋላ ማለት ነው ማርያምን ነው የምላችሁ ትልቅ ቲም አርሰናል ካልገጠመ በቀር መቋጠር አያስፈልግም። ታይም ዌስት ነው በቃ። እስከ እኔ ቁልፍ ትራንዚሽን የሚባል ነገር የላቸውም። ብሬንፎርድ ምንም ዝም ብለው ነው በቃ የሚጫወቱት። እስከ 90 ቁጭ ብለን ሳካልን መጨረሻ ላይ እረፉ ብሎ ምንድን ነው የሚሻለው? ሜሪ ነው የሚመታቸው ኳሶች፣ ቴስታዎች ስንት ጎል 7 ምናምን ቴስታ ነው መሰለኝ ዝም ብሎ የሚያገባው። ኧረ በስመ አብ የሚሆን ነገር አይደለም። የሚሆን መስሎኝ ነበረ። አይሆንም። ድንቄም አምሽቶ መቋጣል። ምን እያላችሁኝ ነው? በቤንችን የገባ ነው። ቲምበር ቤንች ነበር አላላችሁኝም? ማን ነው ታዲያ ይህንን የመሰለ አሲስት ያደረገው?
ቤን ዋይት ነው። አረ ወይኔ ስኳድ! ማን ነው ይህንንስ ጎል ያገባው? ሚኬል ሜሪ ነው። ሚኬል ሜሪ ነው አይደለም ቤተሰብ፣ አረናይን ነው። አረናይን። ሳካስ ቤንች ነበረ ብላችሁ ነበር። ሳካ ቤንች ነበር። ማን ነው ታዲያ ቁጥሩ? ተረከዝ ምናምን ማድረጌ። አረ በለው ፕራይም ሳካ፣ ጉድሽ ፈላ ሳካ። ሳሊባ ቤንች ነበር አላላችሁኝም? ሞስኩዌራ ምንድን የሰራው? ፈርስታፍ ተጎድቶ ወጣ አይደል? አረ ምን አይነት እድል ነው ያለን ግን። ማንኛውም ጋይስ ይሄ ጉዳት አልፋታ ብሎናል። እኔ ምን እንደምል አላውቅም። ግን ጋይስ እኔ ፈርስታፍ ያየሁት አርሰናል ማለት ነው ከአመታት በፊት በጨዋታው እጅግ በጣም የሚማርከን አርሰናል በስማ